በመጀመሪያ ማሳሰብ የምፈልገው ምዕመናኑ ራሳቸው ያልተከለከለ ጥያቄ ማንሳት የለባቸው። አሁን ያልተከለከለ ጥያቄ ነው። ጥያቄው ሲመጣ ነው መልስ ፍለጋ የገባ ነው እንጂ ክልከላ አልነበረም። ምክንያቱም በየትኛው መጽሐፍ በየትኛው ቀኖና ተከለከለ ቢባል አሁን የሚጠቅስ የለም፣ የሚጠይቀው ሰው በራሱ ማለት ነው። ለዚህ ነው ምላሹም የተለያየ የሚሆነው ከዚህ የተነሳ ነው። እና በመጀመሪያ እንደው ግድ የላችሁም ያልተከለከለ ጥያቄ አታንሱ፣ ባልተከለከለ ጥያቄም አትጨነቁ። አሁን ያለው አንዳንድ እንትኖች ላይ በሰሙነ ሕማማት ጥምቀት መጠመቅ ይቻላል? ይህም አሁን ያልተከለከለ ጥያቄ ነው፣ ግን ጥያቄው ነው ይመጣል። ማን ከለከለ? የሚያወዛግቡ መምህራን ሊኖሩ ይችላሉ። ሲጀመርም አንድ አይነት ልንሆን አንችልም። ለምንድነው አንድ ማትሆኑ እንደዚህ የሚሉ ሰዎች? አንድ ማን ሆነው ለዚህ ነው ምዕመናን፣ እኔ ግልጹን ልንገራችሁ፣ አንድ ማን ሆነው እንዲህ አይነት ስርዓቶች መጽሐፍ ላይ ክልከላ ስላልተጣለባቸው ምላሽም የላቸውም። ያልተከለከለው ምን ብሎ መልስ ይጻፍለታል? ለዚህ ነው አንድ ማን ሆነው እና ሁሉም አስተያየት ስለሚሰጥ ነው የተቸገርነው። አንዳንዴ ደግሞ መደማመጡም የለም እና ግራ ከምናጋባ ያው በየደጃችን አድምናወራው በየስልካችን በራችን ዘግተን ማውራት ከጀመርን ጀምሮ መለያየቱ እየሰፋ መጥቶ ነውና አለመከባበሩም ይኖር ይሆናል። በልማዳችንም በትውፊታችንም በሕጉ እንደዛ ነው። መምህራን ምን አሉ ነው ወይ ተዛዘዙ ነው መምህራን ቤተክርስቲያን የሚል አንብበሃል አይደል? ስንክሳር ላይ የቤተክርስቲያን መምህራን እንዲህ ብለው አዘዙ ይላል። ምንም ምዕራፍና ቁጥር አያስፈልግም። የቤተክርስቲያን መምህራን ብለዋል ከተባለ አለቀ ማለት ነው። እዛ ላይ ግን እንዳለመታደል ሆኖ ምንን ከሚሰማው ሌላውን የሚሰማው ሰው ሊበልጥ ይችላል። ያ ሰው ከየት አምጥቶ የምን መምህር ሆኖ ምናምን እንደሚያስተምር ምናምን ምዕመናን እውቅናውም የላቸውም። ስለዚህ ያገኙትን መረጃ የቤተክርስቲያን ሰባኪ ነው ተናግሯል፣ እሱ ነው በቃ ያገኙትን መረጃ ይዘው ነው። ዞሮ ግን ምንድነው መሰለ የሚያስማማው ትልቁ ነገር ይሄ ያልተከለከሉ ጥያቄዎች ናቸው። ማንሳት ራሱ አይጠበቅባቸውም። በእንደዚህ አይነት ጥያቄዎች በራስ ምታት ውስጥ መግባት የለባቸውም። ጸበል በሰሙነ ሕማማት ለምንድነው የማይጠመቁት? ማን ከለከለ? ሲጀመርስ ጸበል መጠጣት ለምንድነው የማይችሉት የማይጠጡት? ጸበል መጠጣት እኮ ቁርባን አይደለም፣ ቁርባንን የሚተካ ነገርም አይደለም። ስለዚህ የማይጠጡበት ምንም አይነት ምክንያት የለም። እና ሲጀመር ጥያቄው የሚያነሱትም ራሳቸው ናቸው። ከዛ መልስ ለመስጠት ሁሉም የራሱን ሲያዘጋጅ ምን ይሆናል ማለት ነው? ያው የተለያየ መልስ መምጣት ይጀምራል ማለት ነውና ጥያቄው አንዱ ነው፣ መልሱ ግን የተለያየ የሚሆነው ከዚህ የተነሳ ነው። መጽሐፍ ላይ ጥያቄው የለም ሲጀመር አልተነሳ። መጽሐፍት አልጠየቁም። አሁን ይሄን መጽሐፍት ያነሱት አይደለም ምዕመናን ናቸው ያነሱት። እንደው ዝም ብሎ እንደዚያ ቀጠለ ማለት ነው። ለማንኛውም ግን እኔ እንደው ግራ ከሚጋቡም በሚል ነው። ከዛ ውጭ ግን እኛም ደግሞ ምላሽ ስንሰጥ ራራይ የጎደለው ነው ያንዳንዱ አሰጣጥ። ምናልባትም እንደኔ ሚስት ልጅ የሌለው ሊሆን ይችላል ብዬ ገምታለሁ። ምክንያቱም በቤት ሄዶ እንትን አይልም፣ ሆቴል ነው ገዝቶ የሚበላው። ጠዋት ቤት ሄዶ አርዶም ታርዶለትም አይቆየውም፣ ሆቴል ነው የሚበላው። የሚገርም እኮ ሆቴል ሲበላ አስቀርቦ ሲበላ መቼ የታረደ ብሎ አይጠይቅም። እንደዚህ አይነት ልምድ የለም። መቼ የታረደም ሊሆን ይችላል። ይመጣልሃል፣ ትበላለህ፣ በቃ አለቀ። እንደዚያ ነው። አቤት ግን ምዕመናን መከራቸውን ነው እያዩ ያሉት። ምክንያቱም ቤተክርስቲያን ማደር ይፈልጋሉ፣ መቀበል ይፈልጋሉ ቅዱስ ቁርባንን። እንደዛ ሁሉ ከመሆን ይከለክላቸዋል። እኔ አንድ ሰው ቅዱስ ቁርባን ከመቀበል የሚከለክለው ከሆነ ለምን እኩለ ጾም ላይ አርዶት አይመጣም? ምክንያቱም እኔ የምፈልገው ይህች ነፍስ የጌታን ስጋና ደም ተቀብላ የጌታ ስጋና ደም ዕዳ ሳይኖርባት ወደ ገነት ወደ መንግሥተ ሰማያት እንድትገባ ነው የምፈልገው። እኔ ያንን ዶሮ ሳትበላ ውስጥ ሞት እንደሆነ ምን አውቃለሁ? እኔ የምፈልገው እኔ የታዘዝኩትም ሰዎችን ወደ ቁርባን እንድጠራ ነው እንጂ እኔ ስለ ዶሮ አስተራረድ እንዳስተምርም አይደለም የታዘዝኩት። የዶሮ አስተራረድ ጉዳይ የወንጌል ጉዳይም አይደለም ሲጀመርም። በዚህ ሰዓት ረዱ፣ በዚህ ሰዓት እንዲበሉ ምናምን የሚባል ነገር የለም። ስለዚህ ምንድን ነው መሆን ያለበት? ለቅዱስ ቁርባን ለመቅረብ ዝግጅት የሚያደርጉ ከሆነ ያንን የማያደናቅፍባቸው ጊዜ ላይ ሁሉ ሊያርዱ ይችላሉ። ወደ ቤተክርስቲያንም ለአገልግሎት በሚመጡበት ሰዓት አሁን ሲያገለግሉ ያድራሉ። ጾም ነው የዋሉት ያደሩት አክፍሉ ብለናቸዋል። ከቅዳሜ የቻለው ከዓርብ ጀምሮ ያልቻለ ደግሞ ከቅዳሜ ጀምሮ አክፍሎት ላይ ነው ያለው። እንደዚህ ባለበት ሁኔታ አሁን ተመልሰው ሄደው ዶሮ አርደው ያንን አጥበው ከዚያ እንትን ብለው ብሉ ማለትም ጭካኔ ነው በራሱ አግባብነት የሌለው ነው። እና ሰራተኛ ይስራላቸው የሚሉ አንዳንድ ሰዎች ሰምቻለሁ። ሰራተኛው አትቆርብም እንዴ? ሰራተኛው ቤተ እግዚአብሔር አትመጣም እንዴ? ነውር እኮ ነው። እንደዚህ አይነት ምላሽ እንደውም ጭራሽ አይታሰብም። እና ሁሉም ሰው ክርስቲያኖች ነን፣ ሁላችንም ክርስቶስ ወደ ተነሳበት ስፍራ እንሄዳለን። በቃ
ምክንያቱም ጌታ ደቀ መዛሙርቱን በዚህ ቀን ወደ ገሊላ ውጡ ነው ያለችው። ቀድመክሙ ገሊላ ላይ ጠብቃችኋለሁ፣ ትንሣኤን እገልጥላችኋለሁ ነው ያለው እና ከቤት ያልወጣ ሰው ትንሣኤውን ያያል። ደቀ መዛሙርቱም ሴቶችም ያዩት ከቤት ወጥተው መቃብር ከደረሱ በኋላ ነው። ቤተክርስቲያን እኮ የመቃብሩ ምሳሌ ናት፣ የጎልጎታ ምሳሌ ናት አይደል? ጎልጎታ መተን ነው የጌታን ትንሣኤ ማየት ያለብን፣ ቤታችን ተኝተን ነው እንዴ? እንደዛ እስከሆነ ድረስ ምዕመናን መጥተው በሚገባ ብርሃነ ከፈኑ ብለው መሄድ አለባቸው። መዝሙራቸውን ለውጠው ትናንት የነበረውን የሕማማቱን ዝማሬ ዛሬ ደግሞ ብርሃነ ከፈኑ ዲቤነ ወይም ወተንሥአ እግዚአብሔር ከመ ዘነቃህ ምናምን ብለው በአዲስ ዝማሬ መመለስ አለባቸው። ማታ በሐዘን የወጡትን ማለዳ ሲነጋ ደግሞ በደስታ ወደ ቤታቸው እንዲመለሱ የምስራቹን ሰምተው ማድረግ ይኖርብናል ብዬ ስለማምን እኔ አሁን በዚህ ሰዓት ረዱ ማለት ነው። ግን ለመንፈሳዊ አገልግሎታቸው ሁከት በማይፈጥርበት ሁኔታ አመቻችተው ነው ማረድ ያለባቸው ነው አጽንኦት ሰጥቼ የምናገረው። በሰዓት ምንም ልንገድበው የምንችለው አይደለም። ወደ ቤተ እግዚአብሔር ከመሄዳቸው አስቀድሞ ግን ያድርጉት። ከዛ በኋላ ወደ ቤተ እግዚአብሔር ሄደው በተረጋጋ ሕሊና ሆይ በዝንቱ ሕሊና ሀሉ በዝንቱ እንዘ ትሄሊ ኃጣውኢከ ነው። ወንድሜ በዚህ ቦታ ኃጣዊ ኃጢአትህን እያሰብክ ቁም ነው የሚለው ካህኑ። ሌላ ምንም ሊያስቡ አይገባም። አሁን ሂጄ ዳቦውን እንትን ብዬ፣ አሁን ሂጄ ዶሮይቱን አርጄ፣ አሁን ሂጄ ቶሎ ብዬ ለልጆቼ ለባሌ የምትል ሴት እዛ ውስጥ እንድትኖር አይፈለግም። በዚህ ሰዓት ኃጢአቷን እያሰበች እዛ እንድትቆም ነው የምንፈልገው። በቃ እሱን አድርጋ ትሄድ። ከዛ በኋላ የምትበላውን ትበላለች ማለት ነው። ወደ መንፈሳዊ አገልግሎት መሄድ ማንኛውም ሰው ስራውን ጨርሶ ነው ቢሄድ መልካም ነው። አንድ ልብ ሆኖ ይሄዳል። አየህ፣ አንድ ልብ ሆኖ ይሄዳል። ከዛ በኋላ እኮ ቢያስፈልግ እውነት ለመናገር ብዙ ጽድቅ ያመልጣቸዋል ምዕመናን። እዛ ቤተ እግዚአብሔር ደጅ ላይ እንግዳ ሊያገኙ ይችላሉ። ወደ ቤት ይዘውት እንዳይሄዱ አልሰሩ፣ ያፍራሉ፣ ይሸማቀቃሉ፣ ጥለውት ይሄዳሉ። የገሌ ሚስት በዚህ ቀን ሽሮ አበላችኝ ይባላለሁ ብሎ ትተውት የሚሄዱ በጣም። እኛ ራሱ ስናገለግል ቆይተን ቅዳሴ ልክ እንዳለቀ ወጥተን እኮ ወደ መብል ነው የምንሰማራው። እዚህ እናቶች እየሰሩ ነው የሚጠብቁን። መቼ ነው ያረዱት? ስንት ሰዓት እንዲያርዱ ነው የተፈለገው? ከሆነም እኮ ከከለከል መቼ እንደሆነ የሚሆን ታውቃለህ? ሲነጋ ቅዳሴው አልቆ ምናምን ከዛ በኋላ ነው የምናሳርድ። ከከለከል እንደዛ ነው የሚሆነው። ከፈቀድን ግን የሚሆነው ምንድን ነው? ከመጀመሪያው ከቅዳሴው ቤት አሰናድተው ምን ብለው ሊሄዱ። በነገራችን ላይ ይኸውልህ በሰንበት የምትበላው እኮ በስራ ቀን የተፈጨውን ነው። በስራ ቀን የተፈጨውን በሰንበት የምትበላ ከሆነ በጾም የታረደውን በፍስክ ልትበላ ትችላለህ። እኔ በጾም ብሎ አይደለም ያልኩት። በጾም ሲያይ የሚጎመጅ ሰው ካለ ስጋ ሲያይ እንደው የሚጎመጅ ሰው ካለ ስለስስቱ ብሎ ይለፈው ጾሙ እስኪፈታለት ድረስ እንዳይፈተን። ከዛ ውጭ ከሆነ ግን እኔ ስጋይቶ ይጎመጅ ሰው አለ ብዬ ስለማላምን ከዛ ውጭ በሆነ ሁኔታ ግን አርዶ አወራርዶ ወደ አገልግሎቱ ቢገባ መንፈሳዊውን አገልግሎቱ ቢያገለግል ምንም ኃጢአት አይደለም በሚለው ነው። እኔ ርኅራኄ የጎደለው ትምህርት መምህራኑ ማስተማር የለብንም። ምዕመናን ምን ያድርጉ? በእውነት እኔ እዚህ መጣችሁ ቁረቡ እንላቸዋለን። እዛ ሄዳችሁ ደግሞ ዶሮ አርዳችሁ ብሉ እንላቸዋለን። ምን ማለት ነው? እንደዚህ ግራ ማጋባት፣ ሰውንስ ማስጨነቅ ምንድን ነው? በዚህ በምድራዊ ጉዳይ እግዚአብሔር እንደው አፋጦ በቃ ዶሮ በዚህ ሰዓት ነው ያረድሽና ብሎ ይፈርድባቸዋል ብሎ ማስተማርስ ምንድን ነው? እግዚአብሔር ዶሮ የገዛንበትንና ያረድንበትን ሰዓት ሁሉ ሲመዘግብ የሚውል አምላክ ነው። ይህን ያህል ስራ ፈት መላክ አለ ማለት ነው? እንደዚህ አይነት ነገር እኮ የለም። መንግስተ ሰማያት እንደዋዛ አይደለችም። መንግስተ ሰማያት ማለት የዘላለም ሕይወት ናት። መንግስተ ሰማያት ማለት የዘላለም መኖሪያችን ናት። ወንጌል ነው በቃ መንግስተ ሰማያት። ይሄ ደግሞ ምንም መብልና መጠጥ ተራ ነገር ነው ለማለት ነው።